እዩ ጩፋ ልጄን ነጠቀኝ በስተመጨረሻም ለይቶለታል ሶፊ ልጄን ተበላብኝ ልጄ ዘር በጨለመብኝ ምድሪቷ ጨለመችብኝ ቸርች ከዘጉ እኔ ልባቸውን ነው የምዘጋው ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው ጩፋ ወልዷል መፍትሄውን እሰጣለሁ ይሄንን ታሪክ እናትየውን አለች የዩ ሚስቱን ከዚህ በፊት እኔ ሄጃለሁ የተከፈለልን ዋጋ ስሙ መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የኛን ባርነት ያስወገደው እሱ ካሳ ክሶ ነው ያ ካሳ የት እንደተጀመረ ልነግራችሁ ነው መጸጸት ኦርቶዶክሳዊ መገለጫ ነው ይሄ ሁሌ መጸጸት አለበት ኦርቶዶክሳዊ ሰው አንድም ቀን መልካም ስራ ሰራሁ ብሎ ራሱን ግን ከመውቀስ ነፃ ሆኖ አያቀም ኦርቶዶክሳዊ ዛሬ የክርስቶስን ትንሣኤ የሚቃወሙት ተበራክተዋል ዛሬ የክርስቶስን ትንሣኤ የሚቃወሙ ሰዎች እኮ ናቸው ክርስቲያኖች ከሙታን መካከል አይነሱም የሚሉት ሰላም የሚገኘው ከእግዚአብሔር ነው የአሜሪካ ኤምባሲ ያዘው መሬት ትንሹ አሜሪካ ማለት ነው ገብቷችኋል አይደለም አሜሪካ ናት ያቺ ሀገር ማለት አዲስ አበባ ያለች አሜሪካ ናት የዘረኝነት ልጅ የመከፋፈል ልጅ እግዚአብሔር ይገስጽልን የዘረኝነት ልጅ የመለያየት ልጅ የጎጠኝነት ልጅ የክፋት ልጅ የጦርነት ልጅ ሰብረን እንድንጥል ወደ እግዚአብሔር እግዚኦ የምንልበት አብይ ጾም ተሰጥቶናል ውድና ክብራት ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ እንደወትሮ ዛሬም አዳዲስ መረጃዎችን ወደ እናንተ እየመጥቻለሁ ሁሉ ጊዜ እንደምለው መረጃውን ላይክ እና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን በመቆም በብዙ አትርፎም ያሮስ ነው ያሮስ እናንተ መኛም ነው ወደ መረጃችን አመራ መንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ዛሬም እንግዲህ አዳዲስና ወቅታዊ የሆኑ መረጃዎችን ይየመጥቻለሁ ላይክ አድርጉ ቪፒኤን አብሩልኝ የዩቲዩብ አልጎሪዝም መረጃውን ስለሚያዳርስ ማለት ነው በቅድሚያ እንድናደምጠው የምወደው መልእክት አለ ዲያቆን ዘላለም ታዬ እንዲህ ይለናል ዛሬ የክርስቶስን ትንሣኤ የሚቃወሙ ሰዎች እኮ ናቸው ክርስቲያኖች ከሙታን መካከል አይነሱም የሚሉት ስናስተምር ስለ ትንሣኤ ሙታን ቤተክርስቲያን ስትናገር ብዙ ሰው ቀልድ ይመስላል እኛ ውስጥ ያለ ሰው እኮ ነው የሚገርማችሁ እንደው የሚደንቀው ውጭ ያለ ሰው ስለ ትንሣኤ ሙታን ይቀርና ስለ ባለቤቱም ጭምር ያልተገባ ነገር ያወራል እዚህ ያለነው ሰዎች ራሱ ከሙታን መካከል የምንነሳ አይመስልንም ለምን ይመስላችኋል ታዲያ ጌታችን እኮ ከሙታን የተነሳው ሐዋርያቱን ለማጽናናት ነው አይደል ነው አይደለም ትንሣኤ ሙታን ክርስቲያኖች ልብ አርጋችሁ ስሙኝ አመንክም አላመንክም ወደድከውም ጠላኸውም አይቀርልህ አይገርምም ይሄ ነው ደግሞ ለሚደንቀው ነገር አሁን እዚህ ተሰብስበን አምነናል ስላልን አምነዋል ልምጣ ሚል ይመስላችኋል አላመንም ስላልን ደግሞ አላመኑም በቃ ሚል ይመስላችኋል አመንም አላመንም ትንሣኤ ሙታን አይቀርም ተቀበልንም አልተቀበልንም ትንሣኤ ሙታን አይቀርም ክርስቶስ መምጣቱ አይቀርም አመንም አላመንም ወደድንም ጠላንም ፈለግን አልፈለግንም ትንሣኤ ሙታን አይቀርልንም ክርስቶስ ይመጣል ከአማደ ሚስጥራት አንዱ ዶግማ ብላ ቤተክርስቲያን ከብታስተምራቸው አስተምሮቶች አንደኛው ትንሣኤ ሙታን ነው ከሞት በኋላ ያለው ህይወት የዘረኝነት እጅ የክፋት እጅ እግዚአብሔር ይንቀልልን መምህር ጳውሎስ እንዲህ ይላል የዘረኝነት እጅ የመለያየት እጅ የጎጠኝነት እጅ የክፋት እጅ የጦርነት እጅ ሰብረን እንድንጥል ወደ እግዚአብሔር እግዚኦ የምንልበት አብይ ጾም ተሰጥቶናል በዚህ ጾም ትልቅ ዘመቻ መሳሪያ ይዞ ከዘመቱት ታንክና ዲሽቃ ይዞ ከዘመቱት ድሮን ይዞ ከዘመቱት የበለጠ ጾም ይዘን የዘመት ነው እኛ እናሸንፋለን ምክንያቱም የኛ ኃይል እግዚአብሔር ስለሆነ የኛ ኃይል ደግሞ አንድ ግሩፕ አሸንፎ አንድ ግሩፕ እንዲሸነፍ ሳይሆን ሰላም እንዲሰፍን ስለሆነ የሰላሙ አምላክ እግዚአብሔር ዳኝነቱን እንዲሰጥ በእያለንበት ሁላችንም እንጹም ወታደሩም ይጹም ገበሬውም ይጹም ወዛደሩም ይጹም ነጋዴውም ይጹም አበዳሪውም ተበዳሪውም ይጹም በመድር ላይ ያለው ሁሉ ይጹም ትልቁ አዋጅ ነው በዚህ የክተት አዋጅ ነው ክተት ሰራዊት መታነጋሪት ነው ጾም ገብቷል
የዲያብሎስን ሽንገላ እንድንቃወም የእግዚአብሔርን ዕቃና ጦር እንልበስ ብላለች ቤተክርስቲያን። ወልበስ ወልታ ጽድቅ ነው። ትልቁ ወልታ ጽድቅ የጽድቅን ጥሩር የምንለብስበት መንገድ ጾም ነው። ጾም የዲያብሎስን ሽንገላ የምንቃወምበት ኃይል ነው። የሰይጣንን ቀስት የምንመልስበት ጋሻ ነው። ክብር የምንለብስበት በሞገስ የምንቆምበት የክብራችንን ዘውድ የምንታጠቅበት ልዩ ዘመቻችን የጾም ዘመቻ ነው። ክተት አዋጅ ነው። በዚህ ጾም አዋጅ የፈራ ካላውን ወደ ኋላ ይመለስ ነው መልእክቱ። አብይ ጾም እንግዲህ ወደ መገባደዱ እየደረሰ ይገኛል። 8 ሳምንታት አሉት። 9ኛው ትንሳኤ ነው። ከዛ በኋላ ባለው እንግዲህ ዳግመ ትንሳኤ ያለ ይቀጥላል። ዘወረደ ቅድስት፣ ከዛ ምኩራብ፣ መጻጉ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ ላይ እንገኛለን። ቀጣይ እንግዲህ ሆሳና ከዛ ትንሳኤን እናከብራለን ማለት ነው። እግዚአብሔር አምላክ ለዛ ያብቃን፣ ለብርሃነ ትንሳኤው የሚያደርሰን። ጾሙን እንግዲህ የሰላም የፍቅር ያደርግልን። ሁላችንም በከበረው ምስጢር በቅዱስ ቁርባን እንድንመላለስም ከወዲሁ ጥሪ እናስተላልፋለን። ወደ ቀጣይ መረጃ እናምራ። ሰላም የሚገኘው ከእግዚአብሔር ነው። ርዕሰ ሊቃውንት አባታችን አባ ገብረ ኪዳንን ከሰማን ቆየት ብለናል። ዛሬ እስቲ አንድ ሁለት የእሳቸውን መልእክቶች የማስደምጣችሁ ይሆናል። በቅድሚያ ግን ስለ ሰላም እንዲህ አሉን ደስተኛ የሆኑ ሊቁ አባታችን አባ ገብረ ኪዳን። አሁን በኢትዮጵያ አንድ የሚያስደንቀኝ ነገር አለ። ኤምባሲ ታውቃላችሁ አይደለም? አታውቁም? ታውቃላችሁ። ለምሳሌ ኤምባሲ፣ የአሜሪካ ኤምባሲ፣ የጣሊያን ኤምባሲ፣ የፈረንሳይ ኤምባሲ ወዘተርፈ ይኖራል። እና ያ ኤምባሲው ድርጅቱን የሰራበት ቦታ በሌላ አባባል የአሜሪካ ኤምባሲ የያዘው መሬት ትንሹ አሜሪካ ማለት ነው። ገብቷችኋል አይደለም? አሜሪካ ናት ያቺ ሀገር ማለት አዲስ አበባ ያለች አሜሪካ ናት። እዚያች ቦታ ጥሶ የገባ ሰው የአሜሪካን ድንበር እንደጣሰ ይቆጠራል ማለት ነው። ከዛ ከአሜሪካ መንግስት ጋር ጠብ ይገጥማል ማለት ነው። ስለዚህ ሩጦ ቢገባ እዚያ ውስጥ ሩጦ የገባ ወንጀለኛ የኢትዮጵያ መንግስት አይዝም አሳልፈው ካልሰጡት በስተቀር ማለት ይሄ ዓለም አቀፍ ሕግ ነው ማለት ነው። ቤተ ክርስቲያን እኮ የክርስቶስ ኤምባሲ ናት። ለምን አትከበርም ታዲያ? ይሄ እኮ የተወሰደው ከቤተ ክርስቲያን ተኮርጆ ነው። ከቤተ ክርስቲያን ተኮርጆ የተወሰደው ሕግ ግን ቤተ ክርስቲያን አትከበርም። ትናቃለች፣ ትረገጣለች በእውነቱ ማለት ነው። ማንም ነው የሚንቃት። ስርዓተ መንግስት ቀርጻ በሰጠች፣ ፊደል ቀርጻ በሰጠች፣ ስነ ምግባርን ባስተማረች። ድሮ ስርዓተ ትምህርቱ በቤተ ክርስቲያን ሳለ ቤተ ክርስቲያን በጨው ትቀምመው ሳለ እኮ ዛሬ እኮ የትውልዱ እንኳን ህይወቱ አማርኛው እንኳን የላሸ ነው በእውነቱ ማለት ነው። ጸያፍ አማርኛ የሚናገር እሴት ሞራል ቫልዩ እያለ ይጃጃላል። የለም 10 ኮርስ ቢሰጥ ወይ ምንም ትውልዱ ከዩኒቨርሲቲ ሲወጣ ዩኒፎርም በጫንቃው እያንዘላዘለ ነው የሚወጣ። ስልቹ ስራ የማይወድ ትምህርት የማይወድ ትውልድ መጥቷል። ቤተ ክርስቲያንን መራቅ ከእግዚአብሔር ያርቃል። እና ቤተ ክርስቲያንን እንድናከብራት አምላከ ቅዱሳን ይርዳን። ባህን በላ ለቅድስት ቤተ ክርስቲያን ይላል ቅዱስ ያሬድ። ሰላም ለኪ እንበላት። ለምን ስትተመልከቱ በደመ መስቀሉ አተባ በመስቀሉ በደም በፈሰሰው ደም ቀድሶታል። ወበማይ ዘውዘ እምገቡሁ አንጽሐ ከጎኑ በፈሰሰ ማይገቡ አንጽቶ ሙሽራው አድርጎታልና የክርስቶስ አካል ናት። ያንድን ሰው እንኳን አካሉን ፎቶውን መቅደድ ወንጀል ነው። በመንግስትም ቢሆን በዓለም ሕግ እንኳን ማለት ነው። አካሉን መቁረጥማ እንዴት አያስጠይቅም? ቤተ ክርስቲያን የክርስቶስ አካል እኮ ናት። ቤተ ክርስቲያንን የተሳደበ ሰው አይጠየቅም። ለምንድን እንደዚህ የሚደረገው? መድኃኔ ዓለም ኢየሱስ ክርስቶስ ምን ይላል? ሲሳየነ ዘለለ ዕለትነ የዕለት እንጀራችን ስጠን ዛሬ ብንላለን። የዕለት እንጀራ በ7 በ8 በአንድምታ ይተረጎማል። አንዱ ትርጉሙ በየቀኑ ፍትህ አታሳጣን ማለት ነው። እስኪ በሉ በየቀኑ በሉ። ምን አታሳጣን ነው የሚለው? ፍትህ አታሳጣን። እግዚአብሔር የሰጠን ይህንን ነው። ስለዚህ እግዚአብሔር የሚመሰገነው ምስጋና ቤተ ክርስቲያን የምታቀርበው ምስጋና እኛ ተለይተን ከምንጸልየው ምስጋና ይበልጣልና ስጣውያት እኛ ጠይቀን ከምናገኘው መልስ ቤተ ክርስቲያን የምትጠይቅልን ጥያቄ ይበልጣል። አይን ብቻዬን ሁኜ አሁን እንደው ቢመካ ማለት ነው። እኔ እኮ አይን ነኝ በአካላት ላይ ቢመካ ቅዱስ ጳውሎስ ጽፎታል መጽሐፍ ቅዱስ ላይ። እኔ አይን ባላይልህ እኮ እግርም እጅም እኮ ጅብ በልቶ ነበር። የምትሮጠው እኮ እኔ ጅብ መኖርን አይቸልህ ነው ቢል፣ ጆሮ ደግሞ አይኔ ስጮህ ባልሰማው አይንስ ቢሆን ምን ታውቅ ነበረ ቢል፣ ደግሞ እግር ደግሞ እኔ ባልሮጥ አንተ አይንስ ቢሆን ምን ቁም ነገር አለ ቢል፣ ሁሉም ተያይዞ መጥፋት ነው። ተያይዞ መጥፋት ነው። ራስሳ ቢሆን
እኔ እኮ ነኝ እግርንም እኮ ማስተዳድረው እኔ ነኝ መመሪያ የምሰጥ እኔ ነኝ ያለ ራስ ምን ቁም ነገር አላችሁ ቢል እስቲ ተቆረጥና ህይወት ሲኖርና ያለን ቢሉት ህይወት ይኖራል ዝም ብሎ ከብለል ሲል አንድ መርግ ጨፍልቆ ይጥለዋል ማለት ነው ዱባ ማለት እኮ ነው ራስ ከህዋሳት ከተለየ ማለት ነው አይምሮ ይጠፋል አው ይሄ አይምሮ ማሰቢያችን ከነዚህ ተለይቶ ከተቆረጠ በቃ ይጠፋል አንድ ያንገት የደም ስር ቢቆረጥ አይምሮ ዋጋ የለውም ስለዚህ ምንድነው ቤተክርስቲያን ህብረታዊት ተዋሂዷዊት ናት ቤተክርስቲያን በክርስቶስ ራስነት ዓለምን ሰብስባ የምትይዝ ናት ሰላምም ፍቅርም አንድነትም ከቤተክርስቲያን በላይ ምንጭም የለም በእውነቱ ማለት ነው ሰላም ማለት እኮ የሁከት አለመኖር ሰላምን ደግሞ የሚሰጥ እግዚአብሔር ነው ስለ ሰላም ርዕሰ ሊቃውንት አባታችን አባ ገብረ ኪዳን በሚጣፍጥ አንደበታቸው በሚወደድ ቃላቸው በጦም ገጻቸው ገልጠውልናል እንግዲህ በጣም ደስ ያሰኛል ወደ ቀጣይና እንግዲህ አንድ በብህትውና ያለው አባታችን ስለ ክርስቶስ ኢየሱስ እንዲህ ይላሉ እናልምጣቸው ጸሎት ደግሞ ዋጋ አለው ጸሎት እግዚአብሔርን መጠየቅ ዋጋ አለው ምክንያቱም ብዙም ጊዜ እኛ ምን ቆዳው አፈር ስንደገፍ ነው አፈር የተደገፈ ሰው አፈሩ ይፈርሳል ይናዳል የማይፈርሰው አለቱን መደገፍ አለብን ለማለት ነው ወጣቱን ማለት ነው አለቱ ደግሞ እግዚአብሔር ነው ክርስቶስ ነው እሱን ከተደገፈን አለቱን የተደገፈ ቢወርቅም ይነሳል እግዚአብሔርን ተስፋ ያደረገ ቢወርቅም ይነሳል እና በተለይ ደግሞ ክርስቲያን ማህበረሰብ ከሆነ ክርስቲያን ተስፋ አይቆርጥም ምክንያቱም የክርስትና ህይወት መውደቅ መነሳት ነው ህይወት ትግል ስለሆነች ህይወት የትግል ሜዳ ስለሆነች እንደወደቀ ተስፋ ቆርጦ እዛው እንትን ሚል ከሆነ እንደወደቀ ይቀራል ነገር ግን ወደቁ ብሎ ተስፋ መቁረጥን ትቶ እንደምን የሚፍጨረጨር ከሆነ ከወደቀበት ይነሳል በገዳም ያሉ አባታችን ናቸው ይሄንን መልእክት ያስተላልፉት ስለ ክርስቶስ በስፋት ነግረውናል በተለይ ጸሎት ያስፈልጋል እንጸልይ ብለዋል ወደ ቀጣይና አምራ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ብዙ የሆኑ መገለጫዎች አሏት አንዱ ጸጸት ነው መጸጸት መገለጫዋ ነው ጸጸት ነው ኦርቶዶክሳዊ መገለጫ ነው ይሄ ሁሌ መጸጸት አለበት ኦርቶዶክሳዊ ሰው አንድም ቀን መልካም ስራ ሰራሁ ብሎ ራሱን ግን ከመውቀስ ነፃ ሆኖ አያቀም ኦርቶዶክሳዊ ሁሌ ራሱን መውቀስ አለበት ይሄ ወቀሳ ቀላል እንዳይመስላችሁ ሐዋርያው ቅዱስ ጳውሎስ በአንደኛው ክርስቶስ 10 ላይ ወሰበኮነነ ለሊነ ርሰነ እምኢተኮነነ በራሳችን ላይ ብንፈርድ ባልተፈረደብንም ነበር ይላል ስለዚህ ሰው ሁሌም በራሱ ላይ መፍረድ ይሄ ኦርቶዶክሳዊ መገለጫ ነው እንደውም በዚህ ዘመን እየጠፋ ያለው ደግሞ ይሄ ነው በራሱ ላይ መፍረድ ሊቁ ዮሐንስ አፈወርቅ ዳኛ ልትሆን ያምርሃል ይላል ፈራጅ ልትሆን ያምርሃል ስለዚህ በወንድም ላይ ከመፍረድ ነፃ ሁንና እቤት ገብተህ ወንበር አዘጋጅተህ ቀን ሙሉ ሳይዋልከውን ቁጭ ብለህ በራስ ላይ እየፈረድክ ማምሸት አለብህ ይላል ልጆችም እንዳይገቡ በር ዝጋ ቴሌቪዥንም እንዳይኖር ዝጋ ከዛዛ ገባ ብለህ እስኪ ራስን መፍረድ ዛሬ ምንድን ያደረከው ቢሮ ላይ ንግድ ላይ ምን ላይ በወንድምህ ላይ እንዲህ መፍረድ ይሄ ኦርቶዶክሳዊነት ነው አባ ዮሐንስ ሐጺር የተባለ አንድ የትትና ሰው ነበር እሱ ምን እንዳለ ታውቃላችሁ ራስን መውቀስ የሚባለውን ትንሹን ተመልከቱ ራስን መውቀስ የሚባለውን ትንሹን ሸክም አንዘግዝገን ጥለን ወንድምን መውቀስ የሚባል ትልቅ ሸክም ተሸክመናል ይላል አያጅ ኦርቶዶክሳዊ ሰው በራሱ ነው የሚወቅስ እንጂ በሌላው አይወቅስም ጭራሽ በሌላው አይፈርድም ለዛ ነው ክርስቶስም በወንጌሉ ላይ ማቴዎስ 7 ቁጥር 1 ላይ ኢትኮንኑ ከመ ኢትኮነኑ እንዳይፈረድባችሁ አትፍረዱ ይላል በዛ ሰፈርከሙ ይሰፍሩ ለከሙ እናንተ በፈረዳችሁበት ፍርድ ይፈረድባችኋል በማለት ይናገራል ስለዚህ ኦርቶዶክሳዊ መገለጫ ህሊናዊ ሚዛንን መጠበቅ ወደ ህጉ መመልከት በተመለከተ ነው ልክ ደግሞ ሁሌ ቃሉን ስንመለከት እኛ እንድንወቅስ ነው የሚያደርገን መስታወት የሚያይሰው የራሱን ክፍተት አይደል የሚመለከት ልክ ህጉን የሚመለከት መጽሐፍ ቅዱስ የሚመለከትም ሰው የራሱን ክፍተት ይመለከታል ከክፍተቱ የተነሳ ራሱን ይወቅሳል ማለት ነው ታዲያ ራስን መውቀስ ከምን እንደሚያድን ታውቃላችሁ የሚገርመው ከውዳሴ ከንቱ ያድናል ከትቢት ያድናል አንድ ሰው ሊያከብር መጥቶ እንኳን አንተ እኮ እንደዚህ ነህ ትልቅ ሰው ነህ የከበርክ ነህ ወዘተ ሲል ውስጣችን ራሳችን ስለሚወቅስ አንቀበለውም በዚህ ሰዓት እንድናለን ማለት ነው አለበለዚያ ግን ውስጣችን ስለማይወቅስ በላይ የሚመጣውን ውዳሴ እንቀበለዋለን ስንቀበል ጌታ ደግሞ ምን ብሎ ይፈርዳል ማለት ነው
ነሱ ሴቶሙ ዋጋችሁን ተቀብላችኋል ከሰው ብሎ ያቆማል ማለት ነው። በሞያችን በሀብታችን በጉልበታችን በእውቀታችን ምስጋና ሲመጣ የማንቀበል የምንሆነው ውስጥ ወቀሳ ሲኖር ነው። በውስጣችን ካለው ወቀሳ ነፃ እስከሆነ ድረስ ሁሌም ውዳሴ ከንቱን እንቀበላለን። ውዳሴ ከንቱን በተቀበልን ቁጥር ደግሞ ከእግዚአብሔር ዋጋ እንወጣለን ማለት ነው። ይሄን ኦርቶዶክሳዊነት ደግሞ ከዚህ ነፃ መሆን ነው። ከእግዚአብሔር ዋጋ ለማግኘት ከዚህ ዓለም ዋጋ ነፃ መሆን የሚመለከት ነው። ስለዚህ መገለጫችን ወቀሳ ነው። ከወቀሳ ነፃ መሆን የለበትም ሰው። እቺ በተለይ ኦርቶዶክሳዊ አይምሮት መጠበቅ አለባት። በዚህ መልክ ስንወቅስ ነው። ከዛ ሌላኛው በዚህ ወቀሳ ብቻ መኖር ሳይሆን ደግሞ መናዘዝ ይጠይቃል። በቃ ከፍ ያሉ ጉድለቶቻችን በንስሐ አባት ስር መናዘዝ። ይሄ ጸጸት ወዴት ያደርሳል? ወደ መናዘዝ። በቃ ይሄ ነው። ያለ ካህን እንደማይዳን ነግሮናል። አሁን አንዳንዶች ካህን እንደማያስፈልግ ለመናገር ለራሱ ለእግዚአብሔር ነግራለሁ ሲሉ ይደመጣሉ። አይደለም። እግዚአብሔርማ ሳንሰራው ያውቃል። ሳንሰራው ለምታውቀው ለእግዚአብሔር ምን ትናገራለህ? ሳልሰራው ያውቅ የለ እንዴ? ሳላስበው የማስበውን ያውቃል። ሳላደርገው የማደርገውን ያውቃል። እምቅድመ ህሊና ኩሎ ያአምር አይደለም እንለው? ከሐሳብ በፊት አለ ሐሳብን ያውቃል ይላል። ስለዚህ ከሐሳብ በፊት ሐሳቤን ካወቀ አስቤ የፈጸምኩትን ነገር ለእግዚአብሔር እንዴት እነግራለሁ? ለማን የምናገረው? ለካህን። ለምን? መሰረታዊ ቁልፉ ምንድነው ካላችሁ የዚህ የንስሐ ውስጣዊ ፍልስፍናው መናዘዝ ትልቅ የኃጢአት መፋቂያ መስመር ነው። ለምሳሌ ሰው በነፍስ በስጋ ውስጥ ነው ያለ፣ ተዋህዶ ነው ያለ። ስጋ ተግባራዊ ድርጊት መፈጸሚያ ነው። ነፍስ ደግሞ የድርጊት ማውጠንጠኛ ነው። ማሰብ በአእምሮ ውስጥ ይታሰባል፣ በስጋው አካል ይፈጸማል። በዚህ ሰዓት ይሄ ሰው በመንፈሱ መረክሷል፣ በስጋው መረክሷል። ስለዚህ ስግደት ቢሰግድ ስጋውን ብቻ ነው እየቀጣ ያለው፣ ቢጾም ስጋውን ብቻ ነው እየቀጣ ያለው። እንደዚሁ ቁሞ ቢያድር ቢያለቅስ ስጋውን ብቻ ነው እየቀጣ ያለው። ነፍስ ከመርከሷ ነፃ አይደለችም። ታዲያ ይችን ነፍስ ከርኩሰቷ ነፃ ለማድረግ መድኃኒቱ ምንድነው? ለሷ ቅጣቷ ምንድነው ከተባለ ኃጢአት ስንሰራ ያላወቀ ያላየ ካህን አለ። ሰው እንዲያይ ተሸሽገን ስለሆነ የሰራ ነው። ቀጥታ ለማያውቅ ግን ሰምቶ ሊያሳፍረን ለሚችል እንደኛ ላለ ባህሪ ላለው ሰው እንሰጣል፣ እንነግረዋለን ማለት ነው። ስንነግር ነፍሳችን ትጸጸታለች፣ በጣም ታፍራለች። ይህ ማፈር የነፍስን ርኩሰት ያነጻዋል ማለት ነው። ይሄ ነው። ቢጾምማ ነፍስ አትበላም እኮ ጥንቱንም፣ ቢሰግድም ነፍስ አትደክምም። ቅጣቷ መፍራት ነው፣ ማፈር መሸማቀቅ ነው። ስለዚህ መናዘዝ ያስፈልጋል። ምለው ዝም ብለን አይደለም። ቀጥታ ማለት ሂድ ራስህን ለካህን አስመርምር ማለት እኮ ነው። አስመርምር ማለት ካህኑ ይመረምረዋል ማለት ነው። ስለዚህ ነው አንዳንድ ሰው በስጋዊ ህመሙ አካሉን በሙሉ ለዶክተር ገልጦ ያሳያል። በኃጢአቱ ጊዜ ግን የነፍሱን ኃጢአት ለካህኑ ገልጦ ማሳየት የሚፈራ ሰው አለ። በዚህ መዳን አይቻልም። በኋላ ከምናፍር አሁን ማፈር ማለት ነው። ስለዚህ ኦርቶዶክሳዊነቱ በኋላ ከማፈር አሁን የማፍርበት ነው ማለት ነው። በቃ አሁን አፍሬ ማለፍ አለብኝ። መሸፋፈን ህመምን መደባበቅ ፈውስን አያመጣምና ለዚህ ነው ኦርቶዶክሳዊነት መገለጫው በሚዛን በህሊናዊ ሚዛን እንኖራለን፣ ወደ ህጉ እንመለከታለን። በዛ ተግባራዊነት ነው ራሳችን በመውቀስ የምንገኘው። ከዛ በኋላ እንናዘዛለን። ለመምራችን ቃለ ህይወትን ያሰማልን። እንግዲህ ኦርቶዶክሳዊ መገለጫው አንዱ ጸጸት ነው። እንጸጸታለን ባደረግነው ነገር በማለት ነው አባታችን ያስተማሩት፣ መምህራችን የነገሩት። በሌሎች ቤተ እምነት ያለውስ ይሄ ነው ወይ? ያዩ ጩፋን የተወሰነ ከላ ሳያችሁ እስኪ። ያው በሱ እጅ ሰው እንደሞተ ማለት በሱ እጅ ስላችሁ መድኃኒት አስቶ እንደሞተ ምስክርነትም ተሰጥቶበታል። አሁን ታግዷል። ከመታገድ በፊት ግን እንዲህ ሲፎክር ነበር። ጉርጓድን አትቆፍር የሚለው ቢሂል ማለት ነው። ቸርች ከዘጉ እኔ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። እናት ይፍረድ፣ መንግስት ያየ ይፍረድ ይላል እግዚአብሔር። አጭበርባሪ ነቢያቶች ይመጣሉ ይባላል። እውነት ነው። መጥተው ሶፊ ልጄ ነው ተበላብኝ፣ እኔ ልጄ ዞር ብል ጨለመብኝ፣ ምድሪቷ ጨለመችብኝ። ይህን ይመስል ልጄ ነው ያጣኩት።
ከቁጥር ልጆቼ ጎደሉ። ልጆቼ ከቁጥር ነው የጎደሉት። ልጅፋ ወልዷል። መፍትሄውንም እሰጣለሁ። ይህን ታሪክ እናትየውን አለች። የዩ ሚስትም ከዚህ በፊት እኔ ሄጃለሁ ከሱ ጋር ተጣልቼ አንተ ጋር የደወልኩት ወቅት ቴሪዞኝ ሄዷል። እናቱን የጠበቅናት በንብርክክ ትመጣለች ብለን ነበር የልጆቿን ደስታ። ማንም ልጆቹ ሲለወጥለት ደስ ይለዋል። ግን ልጆቼ የትኛውን ባይብል ተምረውት ምንን አውቀውት የትኛውን አይተውት አቤኔዘር እንኳን እኮ የተጠመቀው ነገር የለም። ለምን ወሬታቸው ለካሜራ እይታ ብቻ ነው። ቸርቹን ጠላኝ፣ ከኦርቶዶክስም ተገለልኩኝ። የት ነው የምኖረው ብሎ ጥያቄ እስከሚያቀርብ ድረስ ማለት ነው። ቸርቹንም ጠይቄያለሁ። ልጄ የት ወደቀ ያለው ሰው የለም። እግዚአብሔር እኮ እንደዚህ አይደለም፣ በጋርድ አይደለም ክርስቶስ እኛን ሲያስተምር የነበረ በዛው ቀተለ። ግን ጋርድ ሲከፈትረው ልጄን የት ወደቀ ሳይሉት ወንዝ ውስጥ ቢጨመር ቢወጋም ጥተውልኝ አሳክሜ ባለኝ ነገር ላይ ከናው ምንም የማውቀው ነገር የለም። ወንድሙ የሚያውቀው ነገር የለም። እቺ ብላቴ ምንም። ግን የልጄ ደም እንኳን ደመ ከልብ ሆኖ ነው የቀረው። ሶፊ እንደዚህ ነው ደም የፈሰሰችው። ዲነው እዚህ ጋር የተወጋበት አለ፣ እዚህ ጋር የተወጋበት አለ። አቤኔዘር ማለት ነው። ግን ሞቷል እንኳን ብለን ስንል እቺን ባይብል እንኳን ሊያስተምሩ እግዚአብሔር ያጽናል ያለን የመጽናናት አሳውቀናል። ታጠቅ ሰጥቷል ሁሉም ቀጣይ ህይወት። ስለዚህ ልጅ ማን ነው የትኛው ቸርች ነው ልጄን በስነ ስርዓት እንኳን አስተምሮ ወደ ስነ ምግባር ወደ እግዚአብሔር ወደ ማወቅ የሚከተልኝ ማን ነው? ትልቁ መንስኤ ይሄ ነው። ቀሪ ህይወቱን የዚህ ልጅ ምንድነው? የዚህ ልጅ ላይፍ ምንድነው? ልጅ መጥቷል። ነገና ሆ ምንም ታገኝዘ እንደማጣውቃት እግዚአብሔር ግን ነፍሱን ይቀበልልኝ ነው ብለው ወደዚህ ስንመጣ እዩ ጋር የመጀመሪያው ትልቁ ነገር እሱ ማግኘት አትችልም ወይም ችግርን አግኝተው ልታወራው አትችልም። በሁለተኛው ነገር ከሱ በታቾች ያሉት ተስፋ እንድትቆርጥ አይደለም ራስን እንድታጠፋ ነው የሚያደርጉ። በቃ ራስን ጭራሽ እንድታጠፋው ማለት ነው የሚያደርጉ። ከሱ ጋር እንደዚህ ቁጭ ብለን ዲቴል ያወራነው ነገር የለም ከዩ ጩፋ ጋር። ምክንያቱም ላገኘው በምንም ነገር አልቻልኩም። እኔ የሆነ ችግር ደርሶብኝ ያቺን ችግሬን አድርሱልኝ ብዬ ስናገር አይ እሱ እኮ ብዙ ቤተክርስቲያን የሚመራ ሰው ነውና እንደዚህ አይነት ተራ ነገሮች ለሱ አልነግረው እንዴ የኔ ወተራ ነው ማለት ነው። ከሚገርም ሙጂብ ከዚህ በፊት እኔ ነኝ ይሄድኩት ወደዛ ቦታ። በእኛ በኩል ደግሞ ስትመጣ እኛ የተፈለግንበት አላማ በዛ ልክ አልነበረም። ለምሳሌ ደህንነትን ይስማር የተማርኩት ደህንነት አንድ ወር ነው። ከአንድ ወር ውስጥ 4 ቀን የተማርኩት ተጠመቅ 4 ቀን ተምረን 4 ቀን ተማርኩት። ደቀ መዝሙር ምናምን ማቆ ታሪክ የለም። ከተጠመቅኩ በኋላ ግን የባሰባሰብ ደም የፈሰሰበት ቦታ ላይ ነው የተጠመቅኩት። ደሜን ያፈሰስኩበት ቦታ መጀመሪያ ምርሽኩት እዛሽ ቦታ ላይ ነው። እዛሽ ቦታ ላይ ነው ደግሞ የተጠመቅኩት። የሚገርም ነው እና እዛ ተጠመቅን ምናምን ነገር ከጥምቀት በኋላ መጣን። ቄሱም አብሮ ነው የተጠመቀኝ ነበረው። ግን ያው ቄሱ ከኛ ጋር ያወራም ነበር እሱ ምናምን ነገር እንደዚህ እንደኛ ምናምን ከኛ ጋር ምናምን ፍሬ አልነበረም። እሱ ያው ከነሱ ጋር ብዛት ሲቀመጥም ከነዩ ፍለፍት ነው የሚቀመጠው ምናምን እና ከቄሱ ጋር ኛ ግንኙነት የለንም። ብራዘር አልተጠመቀም ጭራሽ ደህንነቱንም አልመጣም ጥምቀቱንም አልመጣም። እሺ ከማን ጋር ተጠመቃችሁት? እኔ ፍቃዱ ቴዲ ሶስታችሁ 4 ቀን ተምራችሁ ተጠመቃችሁ? ሶስታችን አንድ እኩል ነው የተማርነው። እሺ ተጠመቀ። ባለቤቴም አንድ ላይ ነበረች። እሷ አልተጠመቅም አለች። አለች ጭራሽ ቸርች ቀረች እሷ። እኔ እዛ ቸርች አልሄድም አለች። ከሷ ጋር ራሱ በጣም ረጅም ጸብ ነበረን ከባለቤቴ ጋር ማለት እስከ መፋታትም ደረጃ ደርሰናል። በምን ቤተሰቦቿ እሷ ትንሽ ያከራሉ ምናምን እንዴት ተሰቦታ ትሄጃለሽ ምናምን በዛ ላይም ደግሞ እሷም ደግሞ በቃ ጭራሽ ደግሞ እንትን አለች ቤተክርስቲያን አልፈለገችም። በቃ ታዲያ ምን ሆነ በዛ መሃል? ከዛ በኋላ በጣም ብዙ ጊዜ ተደጋጋሚ ራሴን ላጠፋ ሞከርኩ። ከዛ በኋላ ሆዴን እንደዚህ መርሼ ታጠቅ መጥቷል ቤቴ ሊጸልይልኝ እንደገና ከዛ በኋላ ደሜን አፍስሼ እንደገና ከዛ በኋላ ደሜን አፍስሼ
ይሄው ይሄንን ማለት ነው ታጠቅ መጥቶ ነው ዳሚን አፍስሼ ታጠቅ መጥቶ አሁን ለገድስ ለውሸት እንዳይመስል አሁን ስልኩን ደውልለትና ትሰማዋለህ ዳሚን አፍስሼ ከዛ በኋላ መጥቶ ጸልየውልን ምናምን ነው ይሄዱት ጸልዩልኝ ብዬ ጠርቻቸው እና አንዳንዴ ምን ይሰማኝ ነበር መሰለ ልክ ሲድ በቃ ውስጥ ይልብኛል ጠራቹና አረዩ ከጸልየልኝ አዩ አይችልም እባላለሁ እመለሳለሁ ወይ አይሆነ ሰው ቢጸልይልኝ እዩ ስለጸልይልኝ ብቻ እንትን አይደለም የሆነ ሰው ቢጸልይልኝ ይላሉ አንዳንድ ፓስተሮችን ጠራና ባካችሁ ጸልዩልኝ ምልበት ጊዜ ያለኝ በራሴ ምክንያቱም ሞክር ያለው ብዙ በጣም እንግዲህ ከባድ ነው እንግዲህ ቪዲዮን ተከታትለናል ከዚህ በፊት ምናልባት አይተናል ያስባለውና አንድ ሰው እንዴት እንዳጣ እናት ናት እንግዲህ የተናገረችው በጣም ይረብሻል የሚከብዳል የመጨረሻችን የርዕሰ ሊቃውንት አባ ገብረ ኪዳንን እናድርግ ለዚህ ሁሉ ነገር ጥፋቱ ምንድነው ማን ነው ክርስቶስ ለኛ የከፈለልን ዋጋ ምንድነው የመጨረሻችን የርዕሰ ሊቃውንት መልእክት ስሙ መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የኛን ባርነት ያስወገደው እሱ ካሳ ክሶ ነው ያ ካሳ የት እንደተጀመረ ልነግራችሁ ነው ለምሳሌ ወደ በለስ የሄድንበት እግር ነበረ እግራችን ወደ በለስ እየሮጠ ስለበደለ እግሩን ተቸንክሮ ካሳ በለስን የቆረጥንበት የእጅ ዕዳ ነበረብን እጁን ተቸንክሮ ካሳ በለስን የበላንበት የሆድ ዕዳ ነበረብን ደረቱን ተቸነከረ ይሄንን አደረገና ካሳ ይሄንን ካሳ የሚያደርግበትን ሥራ የት ጀመረው ከመቤታችን ማህፀን ያዕቆብ ዘስሩግ ምን ብሎ ተናገረ ተመልከቱ መስቀልን ሊታቀፍበት ክንድን ከሷ ማህፀን ፈጠረ ይላል እስኪ በሉ መስቀልን ሊታቀፍበት በሉ ክንድን ከማን ማህፀን ነው የሰራው ከመቤታችን ማህፀን ሰራ ለራሱ ማለት መስቀል ሊሸከምበት ትክሻን ከሷ ማህፀን አዘጋጀ ችንካን ሊቀበልበት ደረትን ከሷ ማህፀን አዘጋጀ ስለዚህ ነፃነታችን የተጀመረው ከሷ ነው መሰረተ ሃይማኖት ወድዳ አሚን ግዛነ ሁሉ ዓለም የዓለም ሁሉ የነፃነት ደብዳቤ የሃይማኖት መሰረት የእምነት ግድግዳ የምትባለው መቤታችን ለዚህ ነው ግዛናችን የተጻፈው ከሷ ነው የሰው ነፃነቱ እገሌ ለተከበርከው አቶ እገሌ ከዛሬ ጀምሮ ከነበረብህ ዕዳ ነፃ ነህ እንደሚባለው ነፃነት እንደሚሰጠው አካላዊ ቃል የተጻፈባት የነፃነታችን መጽሐፍ ማርያም ኢቲ እመቤታችን ቅድስት ድንግል ማርያም ናት እሷን የፈጠረልን እግዚአብሔር የተመሰገነ ይሁን ስለዚህ አንዱ የመዳን ቀን የምንድነው ክርስቶስ የተጸነሰበት ቀን የመዳን ቀናችን ነው ድነት የተጀመረ በማይጸን ነው በሉላችሁ ይሄንን ወቁ ድነት የተጀመረ በየት ነው በማይጸን ነው አሁን ስለዚህ ጌታ ምን አለ የጥምቀት ዕለት ወደ ዮሐንስ ሊጠመቅ ሄዶ ዮሐንስን አጥምቀኝ ብሎት ዮሐንስ መጥምቅ ደግሞ አላጠምቅም ባሪያ ከጌታው ደቀ መዝሙር ከመምሩ ይጠመቃል እንጂ መምር ከደቀ መዝሙር አይጠመቅም አይሆንም ማለት ታው እስመ ይደለወነ ከመንፈጽም ጽድቀ እስመ ከመዝ ተርላለነ ጽድቅን ልንፈጽም ይገባናል አለው ማቴዎስ ወንጌል ምዕራፍ 3 ላይ ጽድቅን ልንፈጽም ይገባናል ይሄን ሊቃውንቱ ሲተረጉሙት ጽድቅን ልንፈጽም ይገባናል ያለ ምንድነው ትንቢተ ነቢያትን ልፈጽም ይገባናል በሁለተኛ ትርጉሙ ምንድነው በማይጸን የጀመርኩትን ቸርነት ልፈጽመው ይገባኛል ማለት ነው እስኪ በሉ በማይጸን የጀመርኩትን ቸርነት በሉ ልፈጽመው ይገባኛል የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ መረጃው ለመላው ዓለም እንዲዳረስ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ ያሮስ የእናንተም የኛም ነው ወንድማችሁ ልዑል መብራቱ ነኝ ክብር ምስጋና ይሁን ለአብ ክብር ምስጋና ይሁን ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ